መንሱር ጀማል በዛሬው ዕለት አዲስ አበባ ገብቷል። ከዚህ ቀደም ከሀገር ኮብልሏል ተብሎ እየታማኝ ነበረው። እኔም በኢንተርቪው ላይ ጥያቄ አቅርቤለት በቅርቡ ወደ ሀገር እመለሳለሁ ያለው መንሱር ጀማል በዛሬው ዕለት አዲስ አበባ ገብቷል። አሁን ኢትዮጵያ ነው የሚገኘው። ታዲያ ብዙዎችም መንሱር ጀማል ወደ ሀገር አይመለስም፣ ወንጀል ሰርቶ ነው የሸሸው የሚሉም ነበሩ። ታዲያ በኢንተርቪው ላይ ተነጋግረን ነበር። ነገር ግን በዛሬው ዕለት መንሱር ጀማል አዲስ አበባ ገብቷል። በዚህም ብዙዎች እንኳን ደስ ያለ እያሉ መልእክት እየላኩለት ሲሆን ግማሾቹ ደግሞ መንሱር ጀማል በህግ ቁጥጥር ስር ይውላል ፈርተሃለም እያሉት ኮሜንት እያረጉለት እንደነበር መታዘብ ችያለሁ። ሰላም እንዴናችሁ? ዛሬ እንግዲህ በመናፈቅ አብረን ተገናኝተናል። መንሱር ጀማል እንግዲህ ወደ ሀገሩ መግባቱን አስመልክቶ ብዙ ሰዎች የራሳቸውን ድምጽ እያሰሙ ይገኛሉ። ወደ ከንቲባዋ ቢሮ በመሄድ ሌሎቹም አርቲስቶች ይያዙልን በማለት ጥያቄ እያቀረቡ ይገኛሉ። ይህንንና የመሳሰሉትን ዜናዎች አብረን የምንመለከትና የምንሰማው ይሆናል። እንደዚሁም ደግሞ የራሳችሁን ሀሳብ ኮሜንት ሴክሽን ላይ በማስፈር ይህንን ቪዲዮ ላይክ በማድረግ ቻናሉንም ሰብስክራይብ ካደረጋችሁ ሰብስክራይብ በማድረግ በየሶስት ቪዲዮ የ1000 ብር እና 1500 ብር ተሸላሚ መሆን እንደምትችሉም ከወዲሁ መናገር እወዳለሁ። በቀጣይ ቪዲዮም አሸናፊውን የምንናገር ይሆናል። መንሱር ጀማል በቅርቡ ቡርኪና ፋሶ መሄዱን ሁላችንም እናስታውሳለን። ታዲያ የዛ ሀገርንም ፕሬዝዳንት እንዴት አድርጎ ሲያቆለጳጵስ እንደነበረ ተመልክተናል። በቅርቡም ኢትዮጵያ ውስጥ ቢገባ ፖሊሶች እንዴት ተንሰፍስፈው እንደሚቀበሉትም ተናግሯል። ማለትም ልታሰር እችላለሁ የሚል መረጃንም ተናግሮ ነበር። ከሀገር ውጭ አይደል ያለሁት? ማን ነው የናፈቀ? እያየሁት ነው። ፖሊስ ወንቲዩ አረባ ማርኛ ጻፉልኝ። ፖሊስ ወንቲዩ ማለት ፖሊስ እየፈለገህ ነው ከሆነ ጻፉልኝ። በእንግሊዘኛ በአማርኛ ጻፉልኝ። አልመጣም እንደዛ ከሆነ ቻው ቻው ጉድ። ይቺ አጋጣሚም ትንሽ ፍንጭ ትመስላለች ነገሩን እያመነ እንደነበረ። ግን በአሁን ሰዓት ላይ ከቲክቶክ አካውንቱ ይሄንን ቪዲዮ አውርዶታል። ወደ ሀገሩ መግባቱን በዚህ መልኩ ይፋ አድርጓል። በቅድሚያ ግን እንድንሰማቸው የምፈልጋቸው ወይም ደግሞ ትንሽም ሊያዝናኑን ይችላሉ ብዬ ያሰብኳቸው የመንሱር ጀማል ሳክሶች አሉ። የመጀመሪያው የኢትዮጵያን ቲክቶክ ለመሰረት ነው በማለት የተናገረው ነው። ይህንን ብዙዎቻችን በአሁን ሰዓት ላይ በደንብ እናስታውሰዋለን። ምክንያቱም ከአዶናይ ጋርም ቅሬታ እየገጠመበት ስለሚገኝ ክህደት ደርሶብኛል፣ ይህ ሀሳብ የኔ ነበረ በማለት መንሱር ጀማል በእንደዚህ አይነት መልኩ ተናግሯል። መንሱር ጀማል የግል ሳተላይት ለማምጠቅ እየሰራ መሆኑንም ይፋም አድርጓል። እስከ 2020 ድረስ የግል ሳተላይት ለማምጠቅ እየሰራው ነው ሲል ይፋ ያደረገ ሲሆን እንደ ኤለን መስክ ማለትም ስፔስ ኤክስ የግል ሳተላይት በኤሮስፔስ ላይ እየሰራው ነው እስከ 2020 ድረስ አሳካዋለሁ ብዬ እገምታለሁ ሲል መንሱር ጀማል መናገሩን ተከትሎ በአሁኑ ሰዓት በተለይም ደግሞ ፌስቡክ ላይ እጅግ መነጋገሪያ እየሆነም ይገኛል። መንሱሩን ንግግር በትንሹም በቪዲዮ አያይዤላችኋለሁ። በጣም ትልቁ እስከ 2020 ድረስ አሳካዋለሁ ብዬ የማስበው ኤሮስፔስ እና ኤለን ማስክ የሚሰሩትና ያ ወደ ሰማይ የሚመጥቀውን ነገር ታውቂያለሽ። ኢትዮጵያ ከዚህ በፊት ከቻይና መንግስት ጋር አንድ ላይ በመሆን ወደ ሰማይ ኢንፎርሜሽን ኮሌክት የሚያደርግላት ልካለች። እኛ መንግስታችን ደግሞ በግል ይህን ስራ መስራት ስለሚፈቅድ እዛ ላይ በሰፊው እየተንቀሳቀስን ነው ያለነው። መንሱር ጀማልንም በብዙ አይነት የማጭበርበር ዘዴዎቹ እናውቀዋለን። ከነዛ መሃል ግን የመጀመሪያዎቹና ቲክቶክ ላይ በጣም ብዙ ሰው እንዲጠላው ያደረገውን እንደዚሁም ደግሞ ብዙ ሰው እንዲሰድበው ያደረገውን ከፊንቴክ ጋር በቅርብ ቀን የምናሳውቃቸው ብዙ ነገሮች ይኖሩናል። አምባሳደር ሆነ ከኛ ጋር ብትሰራ የሚል ሐሳብ ሲቀርብ እንዴት ነው የምትሰሩት? በምን መልኩ ነው የምትሰሩት? የሚለውን ነገር አይቼ መኪና በ950 ሺህ ብር እንሰጣለን ሲሉኝ ፍቃዳቸውን አይቼ ህጋዊነታቸውን አይቼ እስካሁን የሰጣችሁትን ብዬ ጠይቄ የሰጡትን በኤቪደንስ አሳይተውኝ ሁለተኛ ዙር ደግሞ አሁን ስካይላይት ልናስረክብ ነው ከ100 መኪና በላይ ብለውኝ በአይኔ አይቼ ለትውልድ ይጠቅማል ለሰው ይጠቅማል በሚል እኔም አምባሳደር ሆኛለሁ። ከደጋ ያሉትም አምባሳደር ሆኗል። ከመንሱር ጀማል ቀደዳዎች እስቲ አንዷን እናዳምጣት። ፕራይቬት ጄት አለ እንዴ? ፕራይቬት ጄት በነገራችን ላይ ባለፈው ክቡር ፕራይም ሚኒስቴሩ ያው እንዳልኩ ብዙ ጊዜ እከተላቸዋለሁና ለምርጫ ቅስቀሳ ወደ ጅማ ወደ ትውልድ መንደራቸው በሻሻ በሚሄዱበት ሰዓት የወዳጄን ፕራይቬት ጄት ተጠቅሜ ነው የሄድኩት እንጂ የኔ አይደለም። የኔ ግን 2016 ኦሬዲ እየመጣ ነው። የመረህ? አዎ። ምን አለ በጓደኛዬ ጄት
ጅማ ሄጃለሁ። በ2016 የራሴን የግል ጄት አስገባለሁ ነው ያለው። ኢትዮጵያን ሲቪል አቪዬሽን አውቶሪቲ ፍቃድ የሰጣቸው የግል ጄት ተጠቃሚዎች ኢትዮጵያ ውስጥ የሚታወቅ ይፋዊ ሼክ መሐመድ ሁሴን አሊ አለሙዲን ብቻ ናቸው። እሳቸው ናቸው አንተ ጓደኛ ወዳጄ ኢትዮጵያ ውስጥ የግል ጄት የሚጠቀሙ በይፋዊ የሚታወቁት ሼክ መሐመድ ሁሴን አሊ አለሙዲን ናቸው። ብዙ ንግግሮቹ እንደ ልጅ ጨዋታ ቢታዩበትም ግን ዋናው ተግባሩና ሰዎችን የማጭበርበር ስራው እንግዲህ በአሁን ሰዓት ላይ ትልቅ አደጋን እየፈጠረበት ይገኛል። በመጀመሪያ ግን መንሱር ጀማል ለምንድነው በአሁን ሰዓት ላይ እንደዚህ አይነት መረጃ እየተነገረበት የሚገኘው ወይም ደግሞ ለምንድነው ክስ የቀረበበት? ብዙዎች በሱ ምክንያት ብዙ ገንዘቦችን ተበልተዋል። ይህም እንግዲህ የሆነው በፊንቴክ ኢንቨስትመንት አማካኝነት መኪናን እንሰጣለን በማለቱ ነው። ሁላችሁም በአግባቡ መጀመሪያ ጥንቃቄ እንድታደርጉበት የምፈልገው አንድ ነገር አለ። መኪና ወይም ቤት ለመግዛት ስታስቡ ብድር እናበድራለን ስለሚሉ ጥቃቅንና አነስተኛ ተቋማት ነን። በብሔራዊ ባንክና በብሔራዊ ባንክ መመሪያ ነው የምንተዳደረው፣ ብሔራዊ ባንክ ይቆጣጠረናል ብለው ስለሚያስመስሉ ራሳቸውን የብድር ተቋማት አድርገው ስለሚቆጥሩ የህብረት ስራ ማህበራት እነሱ የተቋቋሙበት ግን በህብረት ስራ ማህበራት ማቋቋሚያ አዋጅ መሰረት መሆኑን የማይነግሯችሁ ሳኮ ብለው ራሳቸውን ስለሚጠሩ የብድርና ቁጠባ ህብረት ስራ ማህበራት አንዳንድ ነገር ልበላችሁ። በመጀመሪያ ደረጃ መኪናውን ወይም ቤቱን ከምገዙበት ድርጅት ጋር ብዙዎቹ የራሳቸው ናቸው፣ ወይንም ደግሞ በኮሚሽን ብር የሚያገኙባቸው ናቸው፣ ወይንም ደግሞ በተለያዩ ሁኔታዎች የተሞዳሞዱባቸው ናቸው። እዚህ ጋር ትልቅ ጥንቃቄ መደረግ ያለበት በተለይ መኪና ግዢ ለመግዛት ከፈለጋችሁ የጥራት ጉዳዮች ይመጣሉ። የጥራት ጉዳዮች እንዴት ይመጣሉ? አበዳሪ ተቋማት ብር ሰጥቻለሁ ይልሃል። መኪና የሚያስመጣው ደግሞ ጥራቱን ያልጠበቁ የቻይና ኮልኮሌዎችን አምጥቶ እያስረከበ ስለሆነ እንደዚህ አይነት ጥንቃቄዎች ሊደረግ ይገባል። ወደ ብድር ፕሮሰሱ እንግባ። የብድር ፕሮሰሱ ስትጀምሩ የብድርና ቁጠባ ህብረት ስራ ማህበራት የሚያበድሯችሁ ኮላተራል ይዘው ነው፣ የሆነ ቁስ ይዘው ነው መጀመሪያ። ከዚህ በተጨማሪ ሴቭ እንድታደርጉ ያስገድዷችኋል። ለምሳሌ 3 ሚሊዮን ብር የምትበደሩ ከሆነ 800 ሺህ ብር ሴቭ እንድታደርጉ ያስገድዷችኋል። 3 ሚሊዮን ብር ተበድራችሁ 800 ሺህ ብር ሴቭ አደረጋችሁ ማለት ምን ማለት ነው? በሌላ አማርኛ እናንተ 800 ሺህ ብሯን ለምሳሌ 3 ዓመት ከሆነ ብድሩ ስትሬት ላይን አስበው ከነወለዱ 7% ሊሆን ይችላል፣ ሊቀያየርም ይችላል። 7% ኢንተረስት ሬት ጨምረውላችሁ ብድሩን ሲጨርሱ የ800 ሺህ ብሩን ሴቪንግ ይመልሱላችኋል። ነገር ግን የተበደራችሁ 3 ሚሊዮን ብር ከ15 እስከ 22 ሊለያይ ይችላል። ኢንተረስት ሬት ብድር ይጨምሩባችኋል ላያችሁ ላይ። ምን ማለት ነው? ህጋዊ ናቸው ብለን እናስብና ዲክላይን ሬት ኢንተረስት ሬት ያስባሉ ብለን እናስብና የ3 ሚሊዮን ብሯ ለእናንተ ያበደሯችሁ ስንት ነው? 2.2 ሚሊዮን ብር ነው። ግን 800 ሺህ ብሯ 3 ሚሊዮን ብር እንደተበደራችሁ አድርጋ ተደምራለች። ስንት ኢንተረስት ታስቦባታል? ከ15 እስከ 22 ኢንተረስት ሬት ታስቦባታል። ስለዚህ በሴቭ ባረጋችሁት ብር በሚሰጣችሁ ኢንተረስትና በተበደራችሁት ተብሎ በታሰበው 800 ሺህ ብር መካከል የኢንተረስት ዲፈረንሶች ይኖራሉ። ዲክላይን ሜትር ስለሆነ ያነሰ ስለሚመጣ በዛ ልዩነቶች ውስጥ ፈርቅ ይዙባችኋል ማለት ነው። እቺን ፈርቅ እንዴት ዳርጌ እንደማስረዳችሁ አላውቅም። እዚች ጋር ፈርቅ ይዙባችኋል። ይቀጥላል። የአባልነት መዋጮ ይሏል። የአባልነት መዋጮ የህብረት ስራ ማህበራት ህጋዊነቱን ለማረጋገጥ የሚሄዱበት ለማስመሰል የሚሄዱበት መንገድ ነው። ቢኮዝ ህብረት ስራ ማህበራት የሚቋቋሙት መሰል የጋራ ችግሮችን በጋራ ለመወጣት እንጂ ብድር ለማበደር አይደለም። የጋራ ችግሮቻቸው ዘይት ሊሆን ይችላል፣ መኮሮኒ ሊሆን ይችላል፣ ሩዝ ሊሆን ይችላል። የጋራ ችግሮቻቸውን በጋራ ለመፍታት የሚሄዱበት ተቋም ነው። እሱን ህጋዊ ለማስመሰል ነው የአባልነት መዋጮ እንድታዋጡ የሚያደርጓችሁ። ሌላው አጠያቂ ነገር ኢንሹራንስ እንድትገቡ ያስገድዷቸዋል። ኢንሹራንሱን የሚቀበሏችሁ እራሳቸው ናቸው። ይሄ ብሔራዊ ባንክ ይፈቅድላቸዋል አይፈቅድላቸውም? ሌላ መታየት ያለበት ጉዳይ ነው። እነዚህ ነገሮች ተደምረው ነው እናበድራለን የሚሉት። እነዚህ ተሳኮ ብለው ራሳቸውን የሚጠሩ ያሳካቸውና እኔ እንደማስበው ከፍተኛ የሆነ የመኒ ላውንደሪም ቦታ ናቸው ብዬ አስባቸዋለሁ። እና እናንተ የምትበደሩ አካላት እነዚህ ነገሮች ጥንቃቄ ውስጥ ብታረጉ። ሌላው ተኝቷል የምለው አንድ ብሔራዊ ባንክ ነው፣ 2 የህብረት ስራ ማህበራት እናቋቁማለን የሚሉ ድርጅቶች ናቸው፣ የመንግስት ድርጅቶች። ሌላኛው የፌዴራል የሸማቾች ጥበቃ ባለስልጣን ነው። እንደዚህ አይነት የንግድ አሻጥሮች ሲከናወኑ እስከ መች ዝም ብሎ እንደሚጠበቅ እንደሚቆይ ሊገባን አልቻለምና እስከቻልነው ድረስ
እንታገላቸዋለንና ግንዛቤ ታገኙ ዘንድ መኪና አስመጣላችኋለሁ 50 ሺህ ብር ክፈሉ ቅድመ ክፍያ በማለት እንግዲህ ብዙዎች እንደተጭበረበሩና እስካሁን ድረስ መኪናው እንዳልደረሳቸው ተናግረዋል። ታዲያ መንሱር ጀማል ለዚህ ድርጅት እኔ ምንም ነኝ በማለት አንድ ሚዲያ ላይ ሲናገር ተመልክተናል። ሌላ ሚዲያ ላይ ደግሞ አምባሳደር ነኝ በማለት ሲናገር የሰማነው ነገር ነው። አምባሳደር መሆን ብቻ ተጠያቂነት ላያደርስብኝ ይችላል በማለትም የተናገረው ነገር አለ። ይሄ ስህተት ሆኖ በማስረጃ ተደግፏል። ሰዎች ተመዘገቡ፣ ከዛም ገንዘባቸውን ተበሉ። እንዲሁ ተመሳሳይ አንድ ምሳሌ ላንሳለህ። ሙሴ ሰለሞንን ዜና አቅራቢውን ታስታውሰዋለህ። እዚህ ቲክቶክ ላይ በጣም ታማኝ የዜና ምንጭ ነው። ከዛን ለአንድ ድርጅት ማስታወቂያ ሰራ። ያ ድርጅት ማስታወቂያውን ሰርቶ ገንዘቡን ካገኘ በኋላ ከሀገር ጥሎ ሸሸ። ከዛም ሙሴ ሰለሞን በህግ ቁጥጥር ስር ዋለና ተጠየቀ። ምን በማድረጉ ምክንያት? ማስታወቂያ በመስራቱ ምክንያት። ብራንድ አምባሳደርም አይደለም። እንደውም ሲነጻጸር አንተ ብራንድ አምባሳደር ነህ ለድርጅቱ። ስትገባ አይደለ? ስለዚህ ይሄም ዞሮ ዞሮ አንተን ያስጠይቃል። አያስጠይቀም ወይ? ሰዎች ብዙ ጊዜ እከሌ እንደዚህ ሆኖ ነበር፣ ቆይ እከሌ እንደዚህ ሆኖ ነበር፣ እከሌ ለምን እንደዚህ አልሆነም ማለት አንችልም። ይህንንም አጋጣሚ ስህተት እንደሆነ በማስረጃ ተመልክተናል። ከመንሱር ጀማል ጋር በአንድ ወቅት አብረው የሰሩ አርቲስቶች እንዳለ በአሁን ሰዓት ላይ ትክክለኛ የሆነ ክስ እየቀረበባቸው መሆኑን ሰምተናል። በከንቲባዋ ቢሮም እንግዲህ እነሱን አስመልክቶ በእንደዚህ አይነት ሁኔታ ነበረ ትችት የደረሰባቸው። ማስታወቂያ የሰሩት አርቲስቶችን ቢታሰሩልን ይጠየቁልን እየተባለ ነው። የፊንቴክ ኢንቨስትመንት ሰለባዎች በአዲስ አበባ ከንቲባ ጽሕፈት ቤት ሰላማዊ ሰልፍ አድርገዋል። የተፈጠረውን ከአዲስ አበባ መረጃው ደርሶናል፣ እንደሚከተለው አቀርብላችኋለሁ። በፊንቴክ ኢንቨስትመንት አማካኝነት ተጭበርብረናል የሚሉ በርካታ ዜጎች በአዲስ አበባ ከንቲባ ጽሕፈት ቤት ደጃፍ በመገኘት ዛሬ ተቃውሟቸውን ሲያሰሙ ውለዋል። ተበዳዮቹ እንደገለጹት ተቋሙ BYD ሴጉል የተሰኙ የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድሚያ ክፍያ ለአባላት እንደሚያከፋፍል ባደረገው ጥሪ መሰረት ክፍያ ቢፈጽሙም እስካሁን መኪኖቹን ሊረከቡ እንዳልቻሉና ገንዘባቸውንም የተደረሰ እንዳልታወቀ ገልጸዋል። ይህ ችግር በመቶዎች የሚቆጠሩ ሰዎችን ለከፍተኛ ኢኮኖሚያዊ ቀውስ የዳረገ መሆኑና ጉዳዩን የከንቲባ ጽሕፈት ቤት በልዩ ሁኔታ እንዲመለከተው አቤቱታቸውን አቅርበዋል። የጉዳዩን አሳሳቢነት ተከትለው በፊንቴክ ኢንቨስትመንት ባለድርሻ አካላት መካከል አንዱ የሆኑት አቶ ዳንኤል ዮሐንስ ከወራት በፊት በአዲስ አበባ ፖሊስ በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ታውቋል። በተያያዘም የፌዴራል ፖሊስ በድርጅቱ አማሮች ላይ የክስ መዝገብ እያደራጀ መሆኑ የተሰማ ሲሆን የምርመራው ሂደት የበርካታ ቢሊዮን ብር ግብይቶችና የንብረት ዝርዝሮችን እንደሚመረምርም ይጠበቃል። ተበዳዮቹ በሰልፉ ወቅት አነሷቸው ዋና ዋና ጥያቄዎች መካከል የድርጅቱን ማስታወቂያ የሰሩና ሰዎችን ለኢንቨስትመንት ያነሳሱ አርቲስቶችን በሕግ እንዲጠየቁ የሚል ይገኝበታል። እኛ ገንዘባችን የሰጠነው የእነርሱን ዝናና ማስታወቂያ አምነን ነው ሲሉም ተበዳዮቹ በምሬት ገልጸዋል። ይህ ክስተት በአገሪቱ በቴክኖሎጂና በኢንቨስትመንትም የሚፈጸሙ የማጭበርበር ተግባራት እየጨመሩ መምጣታቸውን የሚያሳይ ሲሆን በተለይም ታዋቂ ግለሰቦች ለሚያስተዋውቋቸው የንግድ ስራዎች መንግስት ጥብቅ ቁጥጥር ሊያደርግ እንደሚገባ መልእክት ያስተላለፈ ሆኗል። ሰልፈኞቹ መንግስት በቁጥጥር ስር በዋሉ ግለሰቦች ላይ ፈጣን የፍትህ ሂደት እንዲያከናውንና የተዘረፈው ገንዘባቸው እንዲመለስላቸው በቁጥጥር ስር ያልዋሉ አርቲስቶችን በቁጥጥር ስር ውለው እንዲጠየቁ ጠይቀዋል። መንሱር ጀማል ሀብታም መስሎኝ ፕሮጀክቶችን ይዤለት ሄጄ ነበር በማለት የተናገረው አርቲስት ሁላችንም የምንወደው እንግዲህ ቃቄ በጣም በመሳቅና ድህነቱን ምን ያክል ድረስ እንደሆነ ለመናገር እኔን የምትወዱኝ ባለሀብቶች እንዳለ እባካችሁ መርሶንን እርዱት በማለት እንግዲህ እንደዚህ ነበር የተናገረው። በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፉስ እንዴ መንሱር ጀማል ጋር ሄደ ምንድን ነው የገጠመው? ወይኔ መንሱር ሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለ ሀብት ነው ምናምን ተብዬ እስቲ እሱ ሰውዬ ብዬ ቁጥሩን ሰጥ። እሱ ብቻ አልነበረም፣ ሰመረ ባሪያውም በንዴት በእንደዚህ አይነት መልኩ ነበረ ስለሱ ሐሳቡን የገለጸው። ይሄ ጉረኛ የሆነ ልጅ እሑድ እሑድ የሚነዳው መኪና ብቻ ተመልከቱልኝ። መንሱር እሑድ መኪና ትቀይራለህ? አንተ ሰውዬ አፓራዚዮን ግብኝ እኮ ከየት መጣህ ደግሞ? ይዛል ዛሬ ኖርማሊ እሑድ እሑድ የምጠቀምበት መኪና ነው፣ ግን ለዊኬንድ ይመቻል። ሸራተን ቁርስ በልቼ እየመጣሁ በጣም አሪፍ። ከንፈረ ተሻለ ዳንኮታ እንደ ምን አድርገውት ነው? ቡጉንጅ ብጉር ምናምን የሚባሉ በ30 ዓመት የሚወጣው አሉ አይደል? ኧረ በቃ አምላክ እንዴ! ስለ ጥያቄና መልስ አምላክ ምንድነው የተጠየቀው? ምንድነው የምመልሰው? አሁን ስለ ሸራተን ያወራ ሰው አለ? ቁርስ የተበላ ያለ ሰው አለ? አሁን ሲጀመር ጥሩ ቁርስ አላቸው ምናምን በየነች ሽሮ ቤት አረከው እንዴ? ኦፍ ኮርስ ጥሩ ቁርስ ይኖራቸዋል። ሸራተን አዲስ አይደል? ሲጀመር አልተጠየቅም እኮ ሸራተን ነው ቁርሴን የምበላው የሚለው ኢስታብሊሽ ማድረግ መሆኑ ነው። ኧረ ተው፣ ሰው አስተምሩ፣ ተው፣ ግድ የላችሁም። ኧረ ተው፣ ለሰው ለና ነገር ተናገሩ፣ ግድ የላችሁም። ግድ የለህም አንተ ራስህ እንደው
እኔ ኤክስፔክት ማድረጋችሁ ሰዎች ግን አንዳንድ ሰዎች ደህና ፓስ ጀምራችሁ ጭብጨባ የሚያሰክራችሁና የሚያጠፋችሁ ሰዎች አላችሁ ሲባል በቃ የሌለ ምን አበረከትኩ ይባላል እኮ ምን ተናገርኩ ካፌ ወጣ ይባላል። የእሁድ እንደዚህ ስነዳ እንትን የሚባሉ ነገር ምናምን አይከብድም። እንትን ጭርት በአንተ ሌቭል በምትናገረው ሌቭል ትንሽ አይከብድም። ጭርትና እንትን አርግበት ምን ይላል እንዳው ጥያቄው ሌላ መልሱ ሌላ እስማው። ከሁሉም በሚገርመው ሁኔታ ግን በአሁን ሰዓት ላይ መንሱር ጀማል በአፍሪካ ደረጃ እየተሸለመ መሆኑን ተመልክተናል። ጥያቄ ከሄሎ ታክሲ ጋር ቀደም ስትለኝ ነበርና በመተባበር ለቴዲ አፍሮ ለድምፃዊ ቴዲ አፍሮ አንድ ዝግጅት ተዘጋጅቶ ነበርና አንተም እዛ ዝግጅት ላይ ነበርክ። በሰዓቱ ደግሞ ከሄሎ ታክሲ መስራች ጋር ቅርበትም ነበራችሁ። ምናልባት ብራንድ አምባሳደር ስለመሆነ እርግጠኛ አይደለሁም። መረጃውን ከሰዎች ለማጣራት ሞክሬ ላገኝ አልቻልኩም። ግን እዛ ቦታ ላይ አንተ ምን ስትሰራ ነበር? ለምን ነበር የተገኘው? ቅርበታችሁስ ምን ነበረ? ምናልባት እውነቱን ምን ተነግረኝ ከሆነ ምናልባት እውነቱን ለመናገር አሎ ታክሲ የሚባል በሬዲዮ ነው የምሰማው። የአሎ ታክሲ ባለቤቶችንም አላቃቸውም እኔ በዛ ሰዓት። አሁን ፊንቴክ ሲመጣ ነው ያወቅኳቸው። ሲመጣ ተዋወቅን። በዛ ሰዓት አላቃቸውም። ቴዲ አፍሮ የዘፈን ንጉስ፣ ቴዲ አፍሮ የሰቀለውን የዘፈን ይሄ አለ አይደለ ጥግ እስካሁን ድረስ ማውረድ። ለምሳሌ አሊበራ፣ ጥላሁን ገሰሰ እና አጫሉ የዘፈንን ታሪክ ሰቅለውት ነው የሄዱት። ቴዲም የዘፈንን ታሪክ ሰቅሎት ነው ያለው በህይወት እያለ። በጣም የማከብረው የምወደው ወዳጄ ነው። በዚህ አጋጣሚ በዛ ሰዓት ጉርብትናም ነበረን። አንድ ፓርት ነበር እንትን የሚለንና በጣም እንግባባለን እንታወቅ ስለነበረም ነው ዝግጅቱ ላይ እጄ ተሳተፍኩት እንጂ ካሉ ታክሲ ጋር የሚገናኝ ነገር ያለም አይመስለኝም በሰዓቱ። ይሄ ጉዳይ ራሱ አላውቅም፣ ግን አሁን ትዝ አይለኝም እሱ ነገር። ይሄንን ለምንድን ነው ዝም ብዬ እየሰማሁት ያለሁት? ሞክሬ ነበረ ማስረጃዎች ሰዎች እንትን እንዲሉልኝ ወይንም ደግሞ ያለ ማስረጃ ማውራት ስለማልችል ነው ይሄን ነገር ምንም ማለት ለዚህ ጋር ግልጽ ለማድረግም ነው ለተመልካቾች። እና ዝም ብለን የተገኘው እዛ ቦታ ተጋብዤ አቻሬ ነው ይብለኝ ነገረኝ። አቻሬ ታውቀዋለህ? አቻሬ ጫማ እሱ ነው የጋበዘኝ። አውቀዋለሁ። አቻሬ እሱ ነው የጋበዘኝ። የቴዲ እንደዚህ አይነት የቴንኪው ነው የሆነ ዝግጅት አለ ሲለኝ እንዴ እሱንም አልቀርም ጎረቤት አይደል እንዴ ብዬ ነው ተነስቼ ሄድኩት። መልካም። አንዳንዶች እንደሚሉት ወይንም ደግሞ ያለ ማስረጃ ነው ይሄ ጥያቄ የደረሰኝ ከሰዎች። አንዳንዶች እንደሚሉት ሄሎ ታክሲ የአሁኑ ፊንቴክ እንትን ነው የፊንቴክ ኢንቨስትመንት ግሩፕ ስሙ አፕዴት ተደርጎ እንደሆነ ነው የደረሰኝና ምናልባት በሰዓቱ ግን ቴዲ አፍሮን መንሱር ጀማልም የዛ ብራንድ አምባሳደር ስለሆነ ተጠቅመውበታል። እንደ ፕሮሞሽን ነው ቴዲ አፍሮን እንደ ፕሮሞሽን ተጠቅመውበታልና በዛ ላይ በነገራችሁ ላይ በአፍሪካ ክሬተርስ ቻምፒየንሺፕ መንሱር ጀማልና ሙባረክ ሙሳ ተመርጠዋል። ከዚህ በፊት ያለመታሰሩና ጥያቄዎች ያለመቅረቡ ክስ ያለመመስረቱ ምክንያት ከሀገር ውጭ ስለነበረ ነው። በአሁኑ ሰዓት ላይ እንግዲህ ሀገር ውስጥ ስለሚገኝ ክስ ይቅረብለት ወይም ደግሞ ይታሰርልን በማለት ብዙዎች ድምጻቸውን እያሰሙ ይገኛሉ። እባካችሁ ይህንን ርኩስ መንፈስ አስወጡልኝ፣ ልጄ በጨረቃ ይጥለዋል አለ። በምን ይጥለዋል? ማታ ማታ ሲመሽ እያነሳ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ እያነሳ ያፈርጠዋል። አብሮት ያደገ ጋኔል ነው አለ። አብሮት ነው ያደገው ከህፃንነቱ ጀምሮ እስካሁን ያሰቃየዋል። እና እባካችሁ ይህንን ጋኔል ገስጻችሁ አስወጡልኛል። ይገርማችኋል፣ ይህ ጋኔል 9 ደቀ መዛሙርት ቢሉት ቢሰሩት አልወጣም። ስንት ሆነው መልሱልኝ። ደግሞ ምን አይነት ክፉ ጋኔል እንደሆነ ልንገራችሁ። ማለት የጋኔል ጥሩ የለውም፣ ግን ይሄ ክፉነቱ አይሰማም፣ አይናገርም። ምን አይልም። የት ነው ያዝከው ስትለው አይሰማም። መች ነው የምትወጣው ስትል አይመልስም። ደንቆሮም ነው፣ ዲዳም። ውጣ ቢሉት ወዲያ ቢሉት ለ9 እምቢ አለ። ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመዋል፣ መሳቅ ጀመሩ። 9 ሆነው አቃታቸው ብለው ማለት። አሁን ምዕመናን እዚህ ጉባኤ ላይ እርኩስ መንፈስ ያለበት ሰው በጣም ቢረብሽ፣ እዚህ የረበሸውን እርኩስ መንፈስ ያለበት ሰው አምጥተን እዚህ ያሉ 9 ካህናት ውጣ ቢሉት አልወጣም ቢል እናንተ ምን ታስባላችሁ? አዲስ አበባ ውስጥ እኮ ቄስ የለም። ድሮም እኛ እናውቀዋለን ነው። ድሮ ቀረ ካህን ምን ነው አይደል? ካህን የለም ነው ምን ለ9 ወዲህ ቢሉት ሌላ ቀን እንኳን ጋኔል ያወጡ ሐዋርያት እኮ ናቸው። ይገርማቸው ሌላ ቀን አውጥተዋል። አሁን ግን እምቢ አለ። ከዛ አይሁድ ይሾካሾካሉ፣ ይስቃሉ። ሐዋርያት 9 ሽምቅቅ ብለው ቆመዋል። ጋኔሉ ልጁን ያንፈራፍረዋል።
ይህ ሲሆን ጌታ 3 ደቀ መዛሙርቱን ይዞ ብርሃነ መለኮቱን ምን እያለ ነው? እያበራ ነው። ጴጥሮስ እዛ ቆሞ ጌታ ሆይ በዚህ መሆን ለኛ አቤት ወንድሞች እዛ ይሰቃያሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንተ ሲመች እኮ አይታየም የሰው ችግር። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው እየቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ለማን ነው ቢቻልህስ ያለው? ለክርስቶስ ቢቻልህስ ይባላል። ለእግዚአብሔር ምን የሚለው የለም። ቢቻልህስ ያለው ለምን መሰላችሁ? ደቀ መዛሙርቱ ካቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ። አሁን እኮ እግዚአብሔርን ያስናቅረው እኛ አገልጋዮቹ፣ እኛ ስላልቻለን የማይችል እንዳይመስላችሁ። እኛን ያቃተን እሱ ሁሉን ማድረግ ይችላል። ቢቻልህስ አለው። ቢቻልህስ ትላለህ? ለሚያምን ሰው ሁሉ ይቻላል። ይህን ጊዜ ሰውየው ምን አለ? አምናለሁ፣ አለማመኔን እርዳው አለ። እኔም እንግዲህ በዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮም እስከምንገናኝ ድረስ ቸር ቆዩልኝ።